ቅድሚያ የጨዋታ ጥቆማዎችን ስናደርሳችሁ በዕለተ አርብ ምሽት 5 ሰዓት ላይ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከኒውካስትል ይጫወታሉ። በዕለተ ቅዳሜ 9 ሰዓት ከ30 በምሳ ሰዓት ጨዋታ ኖቲንጋም ፎረስት ከማንቸስተር ሲቲ፣ 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። በኤምሬት ስቴዲየም አርሰናል ከብራይተን ሆቭ ኤንድ አልቢዮን፣ ብሬንትፎርድ ከበርንማውዝ፣ በርንሌ ከኤቨርተን፣ ሊቨርፑል ከወልቨርሃምፕተን ወንደረርስ ወይም ከወልቭስ ጋር ጨዋታል። ዌስትሃም ዩናይትድ ከፉልሃም ጋር ጨዋታቸውን ያደርጋሉ። እኚህ ጨዋታዎች በተመሳሳይ አመሻሽ 12 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ምሽት 2 ሰዓት ከ30 በለንደን ስታንፎርድ ብሪጅ ስቴዲየም የሳምንቱ ታላቅ ጨዋታ ቼልሲ እና አስቶን ቪላ የሚያደርጉት ጨዋታ ይጠበቃል። በዕለተ እሁድ 11 ሰዓት ላይ ሊድስ ከሰንደርላንድ በስቴዲየም ኦፍ ላይት የሚያደርጉት ጨዋታ ሲጠበቅ ምሽት 1 ሰዓት ከ30 በሸለረስት ፓርክ ስቴዲየም ክሪስታል ፓላስ ከቶተናም ይጫወታሉ። የጨዋታ ዝርዝሮችን በዚህ ከጠቀስን ቀጥሎ የታላላቅ ክለቦችን የጨዋታ ሁኔታን በጥልቀት እንቃኛለን። በቅድሚያ የምንመለከተው ጨዋታ ማንቸስተር ዩናይትድን ሲሆን በዕለተ አርብ ምሽት 5 ሰዓት በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከኒውካስትል ጋር ሲገናኙ ባለሜዳው ማንቸስተር ዩናይትድ ተደጋጋሚ ጊዜ ላይ ነጥቦችን እየጣለ ሲሆን ይባስ ብሎ በአፍሪካ ዋንጫ ምክንያት የቡድኑ ዋና ተጫዋቾች የሆኑትን ብሪያን እምቦሞ፣ አማድ ዲያሎ፣ ኑሴር ማዝራዊን ያጣ ሲሆን ከዚህ በላይ ከፍ የሚያደርገው ደግሞ ድንቁንና ምርጡን የአማካይ ክፍላቸውን ተጫዋች ብሩኖ ፈርናንዴዥን በጉዳት ማጣታቸው ለአሰልጣኝ ሩበን አሞሪም ትልቅ ፈተና እንደሚሆን ሳይታለም የተፈታ ህልም ነው። ምንም እንኳን ይህን ጨዋታ በሜዳቸውና በደጋፊያቸው ፊት ቢያደርጉም ከጠንካራው ኒውካስትል ዩናይትድ ከባድ ፍልሚያ ይጠብቃቸዋል። አሰልጣኝ ሩበን አሞሪም ቡድኑ ብዙም እንዳላሻሻሉት የክለቡ አመራሮች ያመኑ ሲሆን እሳቸውን ለማሰናበት ውስጡን እየሰሩ እንዳለ ወይም አዲስ አሰልጣኝ በማፈላለግ ላይ እንደሚገኙ ታማኝ ምንጮች ይዘውት በሚወጡ መረጃዎች እየተመለከትን ነው የሚገኘው። ይህን ጨዋታ በመሃል ዳኝነት የሚመሩት አንቶኒ ቴይለር ሲሆኑ በቫር ዳኝነቱ ስቱዋርት አትዌል ይሆናሉ። በማንቸስተር ዩናይትድ በኩል ይህ ጨዋታ በጉዳት ምክንያት የሚያልፋቸው ተጫዋቾች ብሩኖ ፈርናንዴዥ እና ሃሪ ማጓየር አጠራጣሪ ሁኔታ ውስጥ ያሉ ተጫዋቾች ብሩኖ ፈርናንዴዝ እና ሃሪ ማጓየር ጨዋታው ሲያልፋቸው በአጠራጣሪ ሁኔታ ውስጥ ያሉ ተጫዋቾችን ስንመለከት ማቲያስ ዴሊት፣ ኮቢ ማይኖ የመሳሰሉ ተጫዋቾች አጠራጣሪ ሁኔታ ውስጥ ያሉ ናቸው። አማድ ዲያሎ፣ ብሪያን እምቦሞ እና ኑሴር ማዝራዊ በብሔራዊ ቡድን ጥሪ ምክንያት በአፍሪካ ዋንጫ ውድድር ላይ ሀገራቸውን ስለሚወክሉ የማይኖሩ ይሆናል። መልካሙ ዜና ለማንቸስተር ዩናይትድ ካርሎስ ካዝሜሮ የቢጫ ካርድ ቅጣቱን ጨርሶ የሚመለስ ይሆናል። የሁለቱ ክለቦች የመጨረሻ 5 ጨዋታ የእርስ በርስ ግንኙነታቸውን ስንመለከት ኒውካስትል ዩናይትድ 4ቱን በማሸነፍ የበላይ ሲሆን ማንቸስተር ዩናይትድ 1 ጨዋታ ብቻ ነው ማሸነፍ የቻለው። ይህም በአሁኑ ጨዋታ ለማንቸስተር ዩናይትድ እጅግ በጣም ትልቅ ፈተና እንደሚሆንበት ይጠበቃል። ሌላው ጨዋታ በዕለተ ቅዳሜ የሊጉ መሪ በኤምሬት ስቴዲየም አርሰናል ከብራይተን ሆቭ ኤንድ አልቢዮን ጋር የሚገናኙ ሲሆን ከቅርብ ሳምንታት ወደዚህ ጨዋታዎችን እያሸነፉ ቢሆንም በሚያሳዩት ብቃትና ጎል ለማስቆጠር በመቸገር ላይ ያሉት መድፈኞቹ ብዙ ትችት እየደረሰባቸው ይገኛል። ሆኖም ከጠንካራው ብራይተን ጋር ቢጫወቱም ከፍተኛ የማሸነፍ ግምት የተሰጣቸው ሲሆን ከአርሰናል በ2 ነጥብ ዝቅ ብሎ የሚገኘው ማንቸስተር ሲቲ በዚህ ዕለት ቀደም ብሎ ጨዋታውን በመሳሳት ጨዋታ ከኖቲንግሃም ጋር ማድረጉ ጨዋታው የሚያሸንፍ ከሆነ ለአርሰናል ትልቅ ጫናን የሚፈጥርባቸው ይሆናል። ይህን ጨዋታ በመሃል ዳኝነት የሚመሩት ጆን ብሩክስ ሲሆኑ በቫር ዳኝነቱ ፖል ቲርኒ ይሆናሉ። የጉዳት ዜናን ስንመለከት በአርሰናል በኩል ክርስቲያን ሞስኬራ፣ ቤን ዋይት በጉዳት ምክንያት ጨዋታው ሲያመልጣቸው ጋብርኤል ማጋላሽ፣ ጋብርኤል ማርቲኔሊ፣ ካይል ሉካስ ሃቨርት የመሰለፍ ሁኔታቸው አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። የሁለቱ ክለቦችን የመጨረሻ 5 የእርስ በርስ ግንኙነትን ስንመለከት አርሰናል 3ቱን አሸንፎ በሁለቱ አቻ ተለያይቷል። ይሄ ጨዋታ በእጅጉን ይጠበቃል። ሌላኛው ተጠባቂ ጨዋታ በሲቲ ግራውንድ ስቴዲየም ከመሪው በአርሰናል በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የሚገኘው
ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ተጠባቂ ሲሆን ማንቸስተር ሲቲዎች ከባለፉት 2 ወራት ወደዚህ በድንቅ ብቃት ላይ መገኘታቸው ጨዋታዎችን እያሸነፉ መምጣታቸው መሪው አርሰናል ላይ ጫና እያሳደሩ ይገኛሉ። ፎረስቶችን በአንጻሩ በአሰልጣኝ ሾን ዳይችን ከቀጠሩ በኋላ በጥሩ መሻሻል ላሉ ሲሆን ይህን ጨዋታ በሜዳቸው እንደማድረጋቸው ለሲቲ ትልቅ ፈተና ይሆናሉ ተብሎ የሚጠበቅ ሲሆን ይህን ጨዋታ በመሃል ዳኝነት የሚመሩት ሮበርት ጆንስ ሲሆኑ በቫር ዳኝነቱ አንድሊ ማርሊ ይሆናሉ። በማንቸስተር ሲቲ በኩል በጉዳትና በአፍሪካ ዋንጫው ምክንያት ጨዋታው ላይ የማይኖሩ ተጫዋቾችን ስንመለከት ሮድሪጎ ሄርናንዴዝ፣ ካስካንቴ፣ ሮድሪ እና ማቴዮ ኮቫሲች፣ ኦስካር ቦብ፣ ጀርሚ ዶኩ እና ጆን ስቶንስ በጉዳት ምክንያት ጨዋታው የሚያመልጣቸው ይሆናል። ሪያን አይትኑሪ እና ኦማር ማሙሽ በአፍሪካ ዋንጫ ምክንያት የብሔራዊ ቡድን ጥሪ ምክንያት ጨዋታው ያልፋቸዋል። በሁለቱ ክለቦች የመጨረሻ የእርስ በርስ 5 ግንኙነቶች ሲቲ 4ቱን አሸንፎ በአንዱ ሽንፈትን አስተናግዷል። ሌላው የሳምንቱ ጨዋታ በለንደን ስታንፎርድ ብሪጅ ታላቅ ጨዋታ ነው። የሳምንቱ በስታንፎርድ ብሪጅ ላይ ቼልሲና አስቶን ቪላን የሚያደርጉት ጨዋታ ሲሆን የኤንዞ ማሬስካው ቼልሲ ወጣ ገባ በሚለው አቋሙ የቀጠለ ሲሆን ከወዲሁ ከሊጉ መሪ አርሰናል ጋር ያለው የነጥብ ልዩነት 10 ላይ መድረሱ ገና በጊዜ ከዋንጫ ፉክክሩ እየራቀ ይገኛል። ባለፉት 10 የፕሪሚየር ሊግ ጨዋታዎች አይደለም ሊሸነፍ ይቅርና አቻ ወጥቶ እንኳን የማያውቀው አስቶን ቪላን የሚገጥመው ጨዋታ በእጅጉን ይከብዳቸዋል። ክስተቱ ቪላ በአሰልጣኝ ኡናይ ኤምሪ የተመሩ ቀስ በቀስ የዋንጫ ተፎካካሪ መሆን የቻሉ ሲሆን ከመሪው በ3 ነጥብ ሁለተኛ ላይ ካለው ማንቸስተር ሲቲ በ1 ነጥብ ዝቅ ብለው በ36 ነጥብ 3ኛ ደረጃ ላይ ይገኛሉ። ይሄ ተጠባቂ ጨዋታ በመሃል ዳኝነት የሚመሩት ስቱዋርት አትዌል ሲሆኑ በቫር ዳኝነቱ ፖል ሃዋርድ ይሆናሉ። የጉዳት ዝርዝራቸውን ስንመለከት በቸልሲ በኩል ሌቪ ኮልዌል፣ ዳሪዮ ኡሱጉ፣ ሊያም ዴላፕ፣ ሮሚ ላቪያ ጨዋታው ሲያመልጣቸው ኤስቲቫ ዊሊያን አጠራጣሪ ሁኔታ ውስጥ ይገኛል። በአስቶን ቪላ በኩል ሮዝ ባርክሌ፣ ታይሮን ሚንግስ፣ ሃርቪ ኤሊዮት እና ፓው ቶሬስ ጨዋታው ያልፋቸዋል። በአስቶን ቪላ በኩል የተጎዱ ተጫዋቾች እነዚህን ይመስላሉ። ሁለቱ ክለቦች ባለፉት የመጨረሻ 5 ጨዋታ የእርስ በርስ ግንኙነታቸው ቼልሲዎች 2ቱን አሸንፈው ቪላ 1ዱን አሸንፈው በ2 አቻ ተለያይተዋል። ይህ ጨዋታ በእጅጉን ወሳኝነቱ ከፍ ያለ ነው። ሌላኛው ጨዋታ በአንፊልድ ሮድ ስቴዲየም ከቅርብ ሳምንታት ወደዚህ ከአስከፊ የውጤት ማጣት ቀውስ ውስጥ እየወጣ ያለው የአርነ ስሎቱ ሊቨርፑል በዚህ የውድድር ዓመት ምንም የፕሪሚየር ሊግ ጨዋታ ማሸነፍ ያልቻሉ ተኩላዎችን ወልቭሶችን ያስተናግዳሉ። ጊዜው ገና ቢሆንም የመውረዳቸው ነገር የሚቀር አይመስልም። ወልቭሶች ሊቨርፑሎች ከመሪዎቹ ጋር ያላቸውን የነጥብ ልዩነት ከዚህም በላይ እንዳይሰፋ እንደዚህ ያሉ ጨዋታዎችን ማሸነፍ ግድ የሚላቸው ይሆናል። ይህን ጨዋታ በመሃል ዳኝነት የሚመሩት ሲሞን ሁፐር ሲሆኑ በቫር ዳኝነቱ ሚካኤል ሳልስበሪ ናቸው። በቫር በኩል በጉዳትና በተለያዩ ሁኔታዎች የማይሰለፉ ተጫዋቾች ኮዲ ጋክፖ፣ ጆቫኒ ሊዮኔ እና ዋታሮ ኢንዱ በጉዳት ምክንያት ጨዋታው ላይ አይደርሱም። ሞሳላ በአፍሪካ ዋንጫው ምክንያት የማይኖር ይሆናል። የሁለቱ ክለቦች የመጨረሻዎቹ 5 የእርስ በርስ ግንኙነቱን ስንመለከት 5ቱንም ጨዋታ ሊቨርፑሎች ድል ማድረግ ችለዋል። እንግዲህ ይህን ጨዋታ ሊቨርፑል ቀለል አድርጎ ያሸንፋል ተብሎ ይጠበቃል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ39 ነጥብ አንደኛ ላይ ሲቀመጥ ማንቸስተር ሲቲ በ2 ነጥቦች ዝቅ ብለው በ37 ነጥብ ሁለተኛ ሲሆን አስቶን ቪላ ነው በ3ኛ ደረጃ ላይ የሚገኘው በ36 ነጥብ 3ኛ ደረጃ ላይ ተቀምጠዋል። ቼልሲና ሊቨርፑል በተመሳሳይ 29 ነጥብ 4ኛና 5ኛ ደረጃ ላይ ሲገኙ ክስተቱ ሰንደርላንድ በ27 ነጥብ 6ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ26 ነጥብ 7ኛ ደረጃ ላይ ሲቀመጥ በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ13 ነጥብ 18ኛ ደረጃ ላይ ሲቀመጥ በርንሌይ ነው በ11 ነጥብ 19ኛ ደረጃ ላይ የተቀመጠው። ምንም ጨዋታ በዚህ ውድድር ዓመት ማሸነፍ ያልቻለው ወልቭስ በ2 ነጥብ ወራጅ ቀጠና ላይ ያሉ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ በ19 ጎሎች እየመራ ሲሆን ኢጎር ቲያጎ ከብሬንትፎርድ የብራዚላዊ ድንቅ አጥቂ በ11 ጎሎች ይከተላል። አንቶን ሰመኒዮና ሁጎ ኢኪቲኬ በ8 ተመሳሳይ ጎሎች የተከተሉ ያሉ ተጫዋቾች ናቸው። የዛሬን መረጃዎቻችን እዚህ ጋር እያበቃን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካሙን ውጤት እየተመኘን
የዋዛን የዩቲዩብ ቻናል ሰብስክራይብ በማድረግ የሳምንቱን የጨዋታ የውጤት ግምታችሁን በማስቀመጥ ትክክለኛ የውጤት ግምታችሁን የምታደርሱን አድማጮቻችን የካርድ ተሸላሚ ትሆናላችሁ። እዚህ ጋር ጨረስን። ዋዛ የስፖርቱ መዓዛ